በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የቅዱስ ገብርኤልን የሰኔ ገብርኤል ድርሳን እንዲህ በማለት እናሰማለን። የሊቀ መላእክት ቅዱስ ገብርኤል ምልጃው በረከቱ ረድኤቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም አምነን በስልጣን በአገዛዝም አንድ የሚሆን እርሱ ከዘመኖች አስቀድሞ የኖረ ነው። የቀዳሚነቱ ጥንት ይህን ያክል ተብሎ የማይለካ የዳህራዊነቱን ፍጻሜ የማይወሰን ኃጢአተኞችንና በደለኞችን የሚሰውር የሚሸፍን ለጻድቃንና ለኃጥአን ፀሐይን የሚያበራ ለደጋጎችም ለክፉዎችም ዝናብን የሚያዘንብ በአፍና በአንደበትም ሁሉ ምስጋና የሚገባው ሰኔ 19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳኑ ይህ ነው እንላለን። በረከቱ ሁላችንን ይጠብቀን ለዘላለም አሜን። በሊቀ መላእክት በቅዱስ ገብርኤል ስም አቅልቱን የሚባል ደብር የተሰራች አንፈት ቤተክርስቲያን ነበረች። ቀድሞ እንዳደረገው ብዙ ተአምራትን መንክራትን የገለጸባት ስራዋ ከተፈጸመ በኋላ በሰኔ 19 ቀን በምትቀደስበት ጊዜ ከቀድሞ የሚበዛ ተአምራት በውስጡ አደረገ። በዚች ቤተክርስቲያን በደጃፏ በኩል ከመሃሏ ላይ በሚቀደስበት ጊዜ እንደ ላብ የሆነ ውሃ ጠብ ጠብ ይል ነበርና ይህ በታየበት ዓመት በሀገሩ ሁሉ ረሃብ ይሆን ነበር። ዳግመኛም እንደ ዝናብ ጠብታ ውሃ ይፈልቃል። ይህ በታየበት ዓመት በሀገሩ ሁሉ ታላቅ ጥጋብ ይሆን ነበር። በዚህ ጊዜ የዚህ ሀገር ሰዎች ረሃብና ጽጋብ ከመሆኑ አስቀድሞ በዚህ ያውቁት ነበር። ይህም ምልክት በየዓመቱ እንደዚህ ቀን ሆኖ ያደርጋል። ጴጥሮስ ግን ከግዞት ቤት ያወጣው ይህ ሊቀ መላእክት ቅዱስ ገብርኤል ነው። ጴጥሮስ በሁለት ጭፍሮች መካከል ተገኝቶ እግሮቹንና እጆቹን በሰንሰለት ታስሮ ሳለ ጭፍሮችም ዘበኞችም የእስር ቤቱን በር ይጠብቁ ነበር። የእግዚአብሔር መልአክ ወደ ጴጥሮስ ወረደና በእርሱ ዘንድም ቆመ። በዚህም ቤት ውስጥ ብርሃን ሆነ። ጴጥሮስንም መልአኩ ጎኑን መታውና ቀሰቀሰው። ፈጥነ ተነሳ አለው። ሰንሰለቶቹ ከእግሮቹና ከእጆቹ ወልቀው ወደቁ። ያም መልአክ ወገብህን ታጠቅ፣ ጫማንም አድርግ አለው። እንዳለውም አደረገ። ልብስህን ልበስና ተከተለኝ አለው። ወጥቶ ተከተለው።
የመጀመሪያውን በር ከወጣ በኋላ የብረት ሳንቃ ካለበት በርም ደረሰ። በገዛ ራሱ ወለል ላይ ብላም ተከፈተች። ወደ አንዲት ሜዳ በደረሱ ጊዜ መልአክ ጴጥሮስን ትቶትም ሄደ። ይህ ሊቀ መላእክት ቅዱስ ገብርኤል ነው። ወንጌልን የጻፈ ዮሐንስ ስለርሱ በራእይ መጽሐፍ እንደተናገረ ከዚህ በኋላ ሊቀ መላእክት ቅዱስ ገብርኤል የእግዚአብሔር መልአክ በሰማይና በምድር መካከል እየበረረ መጣ ብሎ የተናገረው። በምድር ላይ ይሰብክም ዘንድ የዘላለም የሚሆን ወንጌልን ተሸክሟል። እግዚአብሔርን ፍሩት እያለ ይሰብክም ዘንድ ፍሩት፣ አመስግኑት እያለ በአሕዛቡም በሕዝቡም በጎሳውም በመንደሩም ያስተምር ነበር። ቁርጥ ፍርድ የሚፈርድበትም ሰዓት ደርሷልና ፀሐይንና ጨረቃን ከዋክብትን ለፈጠረ ጌታ ስገዱ እያለ ይናገራል። ከሊቀ መላእክት ከቅዱስ ገብርኤል ታምር ከብዙ ባጭሩ ነገር ተናገርን። እነሆ ጽፈናል። በጆሮአችን የሰማነውን በዓይናችን ያየናቸውን እንጻፍ ብንል የእውቀት ችሎታ ይጎድለናል። እንደ ምድር አሸዋና እንደ ሰማይ ኮከብ ስለሆነ ብራናም አይችለውም። በወንጌል እንደተነገረ ሁሉ ቢጻፍ ኖሮ የመጻሕፍቱን ብዛት ዓለም ባልቻለው ነበር። ለመጻፍ የሚቻለንም ቢሆን ባልጻፍን ነበር። በሚሰሙ ሰዎች ዘንድ ድንጋጤ እንዳይሆን መጽሐፍ ነገራችሁ በመጠን ይሁን ብሎ እንደተናገረ፣ ሌላውም መጽሐፍ ብዙ መነጋገር ልብ ያዘነጋል ብሏል። ከአንድ ከእግዚአብሔር በቀር ከሰው ልጆች ወገን አሸዋንና የዝናብን ጠብታ መቁጠር የሚቻለው ማን ነው? የሊቀ መላእክት ገብርኤልም ታምራት እንደዚህ ነው። የብርሃን ልጆች ወንድሞቻችን አሁንም ይችን ቀንና ክብራት በጎ ሥራ ለመስራት እንትጋ። ድሆችንና ጦማዳሪዎችን እያበላን የተራቆቱትን እያለበስን እግዚአብሔር ይችን ክረምት በሰላምና በደህና ያስፈጽመን ዘንድ አስቀድመን እንደተናገርን የምድርንም ፍሬ ይባርክ ዘንድ የእርሻውንም ትልም በዝናም ያረካ ዘንድ ለዘርና ለመከር ያደርሶም ዘንድ መብረቅና ብልጭታውን ከመፍራት ከነጎድጓድ ድንጋጤ ያድነንም ዘንድ በነፋሳትም ከመታወክ ያድነን ዘንድ እርሱን በማምለክ ጸንተን ኑሯችን በእረፍት በደህና ይሆን ዘንድ ከኃጢአታችን እስክንመለስ በዕድሜ ያቆየንም ዘንድ እርሱን በማምለክ ጸንተን ኑሯችንን በእረፍት በደህና ይሆን ዘንድ ከኃጢአታችን እስክንመለስ ከኛ እያንዳንዱ የሐሳባችንን አንድነት በቸርነቱ ይጎበኘን ዘንድ የታመመውን ይፈውስ ዘንድ ያዘነውን ያረጋጋ ዘንድ ለተራበ እንጀራ ያበላው ዘንድ ምግቡንም ያበስልለት ዘንድ ለተራቆተውም ልብሱን ያለብሰው ዘንድ የሞቱ የአባቶቻችንና የእናቶቻችን ነፍስ በመንግሥተ ሰማያት ያሳርፍልን ዘንድ በዚህ ዓለም የሁላችንንም ጭንቃችንን ያቃልልልን ዘንድ በዚህ ዓለም
በሚመጣውም ዓለም ዳግመኛ በሚመጣበት ጊዜ በፊቱ ባለሟልነትን ይሰጠን ዘንድ በሊቀ መላእክት በቅዱስ ገብርኤል ልመና ከጠላታችን ከሰይጣን ያድነን ዘንድ ከቅዱሳን ሁሉ ጋር ዕድልን ይሰጠን ዘንድ ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ጸሎቱና በረከቱ አገልጋዩን ይጠብቀው ለዘላለሙ አሜን። አንድ ቀን ሰይጣን በሽማግሌ ሰው ተመስሎ ወደ ዕውር መጣ። ዕውርም አንተ ከወዴት መጣህ አለው። ሰይጣንም ከአገር አውራጃ መጣሁ አለው። እናትና አባትህም ያውቁኛል አለው። ይህንም ይዘው የመጣውን ገንዘብ ከንጉሡ ቤት አታለህ ሰርቀህ ከዚህ መጣህን? የምታመልጥበት ነገር ያለ ይመስላል። የተወለድክበትም በዝሙት ነው። ከአባትህ ከአብራሲት ጋር ሥራየኛ ነህና እኔም ሐሰት የሌለበት እውነት እንደተናገርኩ አንተ ራስህ ታውቃለህ። እኔ አሁን በእኔና በአንተ መካከል ያለውን ነገርኩህ። እንደኔም ያለ ሽማግሌ እንዳይዋሽ ታውቃለህ። እኔ የሰው ስም ማጥፋት አልሻም። የኔን ምክር ብትቀበል ለራስህም ለወንድሞችህም መልካም በሆነልህ ነበር። አንተ የአገሬ ልጅ አይደለህምን? አሁንም ተነሳና በችኮላ ይችን ቤተ ክርስቲያን አፍርሳት። ንጉሥ የሚገልህ እንዳይልክብህ እንዳያስገድልህ ወደ በረሃ የሚወስደውን መንገድ ይዘህ ሽሽ አለው። ዕውርም ይህንን ነገር በሰማ ጊዜ ፈጥኖ ተነሳና ቆመ። እጆቹንም ዘርግቶ ወደ እግዚአብሔር ጸለየ። ሊቀ መላእክት ገብርኤል ሆይ አድነኝ እያለ ጸለየ። መልአኬም ከመከራ አትጣለኝ፣ ቸል አትበለኝ አለ። ከትንሽነቴ ጀምሮ የረከስኩ ሰው እንደሆንኩ በደሌን እኔ ራሴ ያውቀዋለሁ። በሰይጣን እጅ አሳልፈህ እንዳትሰጠኝ እለምንሃለሁ። ፍጹም በሆነ በውበቷ ልክ የቤተ ክርስቲያንን ሥራ እስክጨርስ ድረስ ነፍሴን ከሥጋዬ እንዳልለያት የጠላትንም ጦርነት ኃይል ከኔ አርቅ። ላንተም ምስጋና ይገባል ለዘላለሙ አሜን። እንዲህም ብሎ በለመነ ጊዜ የእግዚአብሔር መልአክ ለዕውር ተገለጠለት፣ እንዲህም አለው፦ እግዚአብሔር የመረጠ ዕውር ሆይ ደስ ይበልህ፣ ልመናህን እግዚአብሔር ሰምቶልሃልና። ነገር ግን ያ ክፉ ሽማግሌ ነገ ይመጣ እንደሆነ ፈጥነህ ያዝና በሰንሰለት እሰረው። ማን እንደሆነ በኋላ ታውቀዋለህ። ዕውርም የእግዚአብሔር መልአክ ቅዱስ ገብርኤል እንዳዘዘው አደረገ። ሰይጣኑንም አሰረው። ሰው ከሚያየውም ቦታ ከቤተ ክርስቲያኑ በር ላይ ሰቀለው። እርሱም እንዲህ እያለ በታላቅ ቃል ይጮህ ይናገር ነበር። እግዚአብሔር የቀደሰ ዕውር ሆይ በእግዚአብሔር በቅዱስ ገብርኤል አማጽኝሃለሁ። ከእስራቴ ትፈታኝ ዘንድ ስማኝ። ልንገርህ፣ አባትህ አብራሲት እንደ አምላክ አድርጎ
በምድር ሰግዶልኛል፣ ስሜንም ያውሶ ብሎ ጠርቶኝ ነበር። አሁን በዚህ ሕዝብ ፊት እንዳታሰቃየኝ እለምንሃለሁ። ከሊቀ መላእክት ቅዱስ ገብርኤል ቁጣ መፍራት የተነሳ በአንተ ላይ ክፉ ነገር ለማድረግ ችሎታ የለኝምና። በእጁ የተመዘዘ የእሳት ሰይፍ ስላለ በእርሱ ሊቀጣኝ ይሻል ነበር። ነገር ግን መጥፎና አጸያፊ ስለሆነ ሥራዬ እንዳይቀስፈኝና እንዳያጠፋኝ የእግዚአብሔር ቸርነት ይከለክለዋልና እርሷን እነግር ዘንድ የምታይበት ኃይልም ወይም ችሎታ የለኝምና አሁን ብትተወኝ ብታሰናብተኝ ዳግመኛ ልመለስ አልደፍርም። ሊቀ መላእክት ቅዱስ ገብርኤል ሆይ በዚህች ቀን እንዳታሰቃየኝ በእጅ ባለው በወርቅ በትር አማጸኛለሁ። በእጅ የተያዝኩ ስለሆንኩ ወዮልኝ። አውርም ይህንን ነገር በሰማ ጊዜ ያንን ሰይጣን ከእስራቱ ፈታው፣ እንዲሄድም አሰናበተው። ሰይጣን ግን ከቤተ ክርስቲያን ተለይተው በራቁ ጊዜ በታላቅ ቃል እንዲህ ብሎ የአብራሲት ልጅ አውር ሆይ እናትህና አባትህ በዝሙት እንደወለዱ እኔ ያውቃለሁ። በወለዱ ጊዜ እገድል ዘንድ በላይ ወንበር ጭኜብ ነበር። በሊቀ መላእክት ቅዱስ ገብርኤል እጅ እግዚአብሔር አዳነ እንጂ አሁን እንዲህ እኔ ወደ አንተ መለስና ኃይሌን በሥጋ ላይ ገልጻለሁ። ሰይጣን ይህን ከተናገረ በኋላ በታላቅ ውርደት የእሳት ጢስ በመምሰል አፍሮ ሄደ። አውር ግን ይህን የደረሰበትን ፈተና ያየው፣ ያንም ነገር ሁሉ ለሕዝቡ ነገራቸው። በረከቱ ሁላችን ይጠብቀን ለዘላለም አሜን። የሊቀ መላእክት ቅዱስ ገብርኤል ታምር ነው። ለገላውዲዮስ ሰይፍ እንደሰጠው የሚናገር ጸሎቱና በረከቱ በጥምቀት የተወለደን ሁላችንን የሚጠብቀን ለዘላለም አሜን። በቁርባን ጊዜ በቤተ ክርስቲያን ውስጥ ቆሞ ሳለ ሊቀ መላእክት ቅዱስ ገብርኤል ተገልጾለት የእሳት ሰይፍ ሰጠው፣ እንዲህም አለው፣ ገላውዲዮስ ሆይ ይህን ሰይፍ ያዝና ወደ ፋርስ ሂድ። አምላክና ሰው የሚባል ቅዱስ ገብርኤል ሊቀ መላእክት እኔ ነኝ። ይህንንም ነግሮው ተሰወረ። ከዚህ በኋላ ከፋርስና ከሮም ጋር ጸብ ተጀመረ። ቅዱስ ገላውዲዮስም ከሰራዊቱ ጋር ወደ ጦሩ ዘመተ። ገላውዲዮስንም የፋርስ ሰዎች ወደ አገራቸው ይዘውት ሄዱ። ሲጸልይ በቦታው ሁሉ ብርሃን እስኪሆን በላዩ ብርሃን ታየ፣ ቤቱም እንደ እሳት ነደደ። ሊቀ መላእክት ገብርኤልም ዳግመኛ ታየው። ከሕፃንነት ጀምሮ የጠበቅኩ ልጄ ገላውዲዮስ እንደምን አለ አለው። በሚሞትበት በንጉሥ ሥልጣን ስር በመሆነ ለምን ታለቅሳለህ? የማይሞት ንጉሥ ይጠብቃልና። ቅዱስ ገላውዲዮስ ታላቅ አማላጅ ገብርኤል ሆይ ይገድሉኛል ብዬ ፈራለሁ አለው። መልአኩ ክፉ ነገር የሚያገኝ አይደለም ብሎ መለሰለት። ይህንን ከተናገረ በኋላ ከእርሱ ተሰወረ፣ በብርሃንም ወደ ሰማይ ወጣ። ከዚህ በኋላ ልጇን አላገባም ስላለ ንግሥት አሰረችው። ቅዱስ ገብርኤል ሊቀ መላእክት በእስር ቤት ሳለ እግዚአብሔር የእስር ቤቱን በር ከፍቶ ገላውዲዮስን ከእስር ቤት አወጣው።
እንደ ቀድሞ የእሳት ሰይፍ ሰጠው። ያሰሩትን ያጠፋቸው ዘንድ ከቅዱስ ቴዎድሮስ ጋር ሆኖ 2,000 ሰራዊትና 1,000 ኃያላንን ፈጀበት። ልመናው እንደዚሁ አገልጋዩን ይጠብቀው፣ ኃይልንም ይስጠው ለዘላለሙ አሜን። የሰማዕታትን ክብር ለተቀበለ ለሰማዕት ገላውዴዎስ አስቀድሞ የእሳትን ሰይፍ እንደሰጠው ክንፍህን የምታፋጥን የአርያም ንስር ገብርኤል ሆይ በነቢዩ ቃል እንደተጻፈ ለኔ ለአገልጋይ ስጠኝ። እኔ አንድ ሰውን ከጠላቶቼ እልፉን ነገር አባረርም ዘንድ አቤቱ አንተ ጠብቀኝ። የሊቀ መላእክት የቅዱስ ገብርኤል ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 12 በዚህች ዕለት የከበረ የመላእክት አለቃ የመልአኩ ቅዱስ ሚካኤል የመታሰቢያውን በዓል ያከብራሉ። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 19 ቀን በዚህች ቀን ሐዲስ ጊዮርጊስ ሰማዕት ሆነ። የዚህ ቅዱስ የአባቱ ስም መዛዝም ነው። ትርጓሜውም ድንገተኛ ማለት ነው። እርሱም እስላም ነበር። ከግብጽ ደቡብ ድምራ ከሚባል ሀገር ክርስቲያን ሴት አግብቶ ከእርሷ 3 ልጆችን ወለደ። ከ3ቱም አንዱ ይህ ቅዱስ ነው። ከእናቱም ጋራ ወደ ቤተ ክርስቲያን ይሄድ ነበር። ቅዱስ ቁርባንንም ይቀበል ዘንድ እናቱን ለመናት። እርሷም ማንም የክርስትና ጥምቀት ሳይጠመቅና ንጹሕ ሳይሆን ቁርባን ሊቀበል አይችልም አለችው። ከዚህ በኋላም ከተረፈ መስዋዕቱ ሰጠችው። በጎረሳት ጊዜ ጣዕሟ ባፏ ውስጥ እንደማር ሆነ። የዚህች የቁራሽ ጣዕም ባፌ ውስጥ እንዲሆነ የዋናው የቁርባኑ ህብስት ጣዕም ምን ያክል ይሆን ብሎ በልቡ አሰበ። ከዚህ ጊዜ ጀምሮ ክርስቲያን ይሆን ዘንድ ወደደ። ባደገ ጊዜ ክርስቲያን ሴት አገባ። ክርስቲያን ይሆን ዘንድ መፈለጉንም ነገራት። እሷም ወደ ሌላ ሀገር ሂዳ የክርስትናን ጥምቀት እንዲጠመቅ መከረችው። እርሱም ወደ ሌላ ሀገር ሂዶ ተጠመቀ። ስሙንም ለውጦ ጊዮርጊስ ተባለ። እስላሞችም ባዩት ጊዜ ይዘው ታላቅ ስቃይን አሰቃዩት። ከዚያም አምልጦ ላፍጦ ወደሚባል ሀገር ሸሸ። በዚያም 3 ዓመት ያክል ኖረ። ወሬውም በተገለጸ ጊዜ ቁጥር ወደሚባል ሀገር ሂዶ የልዳው ሰማዕት የቅዱስ ጊዮርጊስን ቤተክርስቲያን እያገለገለ ኖረ። ከዚህ በኋላ ወደ ሀገሩ ድምራ ተመለሰ። እስላሞችም ስሙ ይዘውም ለመኮንኑ ሰጡት። የመኮንኑ ሚስት ክርስቲያን ነበረች። ለመኮንኑ አታሰቃየው አለችው። መኮንንም አስሮ በወህኒ ቤት ዘጋባት። እስላሞችም በተሰበሰቡ የወህኒ ቤቱም ደጅ አሰብረው ታላቅ ግርፋትን ገረፉት። አካላቱንም ቆራርጠው በሕይወትና በሞት መካከል ጣሉት። ሲነጋም ክርስቲያኖች የሞተ መስሏቸዋልና ሊቀብሩት መጡ። ነገር ግን በሕይወት አገኙት። ከዚህ በኋላ እስላሞች ተሰብስበው ከዚህ ምክር ካልተመለስክኛ ጽኑ ስቃይን አሰቃይተን እንገድልሃለን አሉት። የመዛም ልጅ የከበረ ጊዮርጊስም ሰማይና ምድርን የፈጠረ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስን አልክደውም፣ የፈለጋችሁትን አድርጉ አላቸው። እግሩንም ተቆረጡ። በመርከብ ምሰሶ ላይ ሰቅለው ታላቅ ስቃይ አሰቃዩት። መኮንኑም ከስቅላት አውርደው
በእስር ቤት እንዲያስሩ ታዘዘ። እንዲሁም አደረጉ። ሚስቱም ታጽናናውና እንዲታገስ ታደርገው ነበር። ሰይጣንም እንዳያስተውና የደከመበትን ዋጋ እንዳያጣ በልቡ ወደ ክርስቶስ ያስብ ዘንድ ትመክረው ነበር። ከዚህ በኋላ የእግዚአብሔር መልአክ ተገለጸለትና አረጋጋው፣ አበረታታውም። ከሰማዕታት ጋር እንደተቆጠረ በማግስቱም ራሱን በሰይፍ እንደሚቆርጡት ነገረው። በነጋ ጊዜ እስላሞች ወደ መኮንኑ ተሰብስበው ጊዮርጊስን ይሰጧቸው ዘንድ ፈለጉ። መኮንኑም የወደዱትን ያደርጉበት ዘንድ እንዲሰጧቸውም አዘዘ። ከዚህ በኋላ ከእስር ቤት አወጡት። ድምራ በምትባል ሀገር በከበረ የመላእክት አለቃ በሚካኤል ቤተክርስቲያን ራሱን በሰይፍ ቆረጡ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ከዚህ በኋላ በዚያች ቀንና በዚያች ሌሊት በሥጋው ላይ እሳትን አነደዱ። እሳትም በላዩ እየነደደ ምንም አልነካውም። ወስደው በገበያ ውስጥ ጣሉት። ከዚያም አንስተው በባህር ውስጥ ጣሉት። በእግዚአብሔር ፈቃድ ወደ ደሴቲቱ ወደብ ዳር ደረሰ። እናቱም ጠብቀው ነበርና ወስዳ ገነዘችው። ለጥቂት ወራት በቤቷ ውስጥ ሸሸገችው። ከዚህ በኋላ ውብ የሆነች ቤተክርስቲያን ሰሩለት። ሥጋውንም በውስጡ አኖሩ። ከእርሷ ታላላቅና ብዙዎች ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን አሜን። አቡነ ዘበሰማያት ብለን ጸሎታችንን እናሳርግ።